ሄሎ ብሩኬ። ሄሎ መስኪ። እንዴ እያለቀስክ ነው እንዴ? ምንድነው? ምን ተፈጠረ? ያ አሸብር የሚሉ ሰውዬ ነው። ምን አረገ? ቆይ ግን ሙሴ ግን መቼ ነው የሚፈታው? ቆይ ስማኝ ብሩኬ፣ ምንድነው የተፈጠረው? አረ እማዬ ይሄን ሰውዬ በጣም እያሰቃያት ነው። እማዬን ምንድነው ያደረጋት? ምን ያላደረጋት ነገር አለ እንዴ? ወጣ በገባሽ ቁጥር እያለቀሰች ነው የምትመጣው። እና የታለች አሁን እሷ? ለምንድን ነው ስልኩን ያላነሳችሁ? ቆይ አገናኝሻለሁ። እሷ ይዛ እማ መስኪና ታናግሪ። ሄሎ መስኪ። ሄሎ ማዬ፣ እንዴት ነሽ? እያለቀሽ ነው እንዴ? ምንድን ነው የተፈጠረው? አይ ልጄ ምን ይነገራል? ፈጣሪ ምን እንደጣለብኝ አላውቅም። የሰው ጥጋበኛ። ቆይ ገንዘቡን ሰጥተሽው የለ? መቼ ገንዘቡን ፈልጎ የፈለገው ሌላ ማለት? እስቲ ግልጥ አድርገሽ ንገሪኝማ። ወይ ጉድ! ብሩን አፍንጫዬ ላይ ወረወረልኝ ነው እኮ የምልሽ። አልገባኝም። ክፈሉኝ አይደል እንዴ ሲል የነበረው? አረ ይሄ ምን ይገባል? እኔማ ከላክሽልኝ 50 ሺህ ብር ላይ 10 ሺህ ብር ለቤት አስቀርቼ 40 ሺህ ብር ሰጠዋለሁኝ። እንደ እብድ አደረገው። እንደ እብድ 40 ሺህ ብር ትንሽ ገንዘብ ሆኖ እኔ ለማኝ ነኝ እንዴ? እየቆነጣጠራችሁ የምትመልሱልኝ ብሎ እምቢ አለ። እሱድሌ ነው። ምን እንደማደርግ ነው ግራ ገብቶኛል። ተጨንቄ አንቺንም አስጨነቅኩሽ። እንደው ሙሴ የሚፈታበት ጊዜ ምንም አልታወቀም። እሱን በኋላ አገኘዋለሁ። የፍርድ ቤት ቀጠሮ ዛሬ ነው። እናንተ ግን አትጨነቁ። እሱም ለማስፈራራት ነው እንጂ ህግ ባለበት ሀገር ምንም አያመጣም። የፖሊስ አዛዡ ባለበት አይደለ እንዴ ቤቴን ለቀሽ ውጪ ባጭር ጊዜ ውስጥ ያለኝ? እና ፖሊሱ ምን አለ? ቆይ አይ እናቴ ምን ይላል? ግብረ አበሩ አይደል? አንዲት ደሃ ተበደለች ብሎ ለኔ ለደሃዋ ሊቆም እኔ ቤቴ እየጠራው እንደሱ ብሩንዶና ጮማ አላማርጠው። ህግ ማስከበር እኮ ስራው ነው። እንደው ሙሴ የሆነ ነገር አድርጎ ከዚህ ጋኔል ካልገላገለኝ እኔ ምንም መማረፍንበትም ነገር የለኝም። እሺ ብቻ አትጨነቁ። ሙሴን አወራውና የሆነ ነገር እንፈጥራለን። አንቺ ለጤናሽ ያሰብሽ ብዙ አትጨነቂ። በሆነውም ባሉን አታልቅሺ። አይ እያለቀስኩ እኮ አይደለም፣ እንጀራ እየጋገርኩ ነበረ። ጭሱ ነው። በይ መስኪዬ ሰላም ሁኚ እንግዲህ። አሜን ማዬ። እስቲ ደግሞ ብሩኬ ላውራው። ይኸውልሽ መስኪ፣ እሱን ደግሞ አንድ ነገር በይልኝ እስቲ። ይኸው ሰውዬውን ካልገደልኩ ነው እየተገለገለ ነው ያለው። እሺ ሄሎ አንተ ጎረምሳ እንዴት ነህ? አሎ እኔ ምን ሆናለሁ ብለሽ? ይሄ ሰውዬ በጠበጠን እንጂ እኔማ ደህና ነኝ። እንዴት ነው ግን ትምህርት አልጀመራችሁም አይደል? ወይ ትምህርት አልተጀመረም። እኔ ግን መስኪ ይሄ ሰውዬ አምሽቶ ሲገባ ጠብቄ አናቱን ብዬ ነው የምገላግለው። ተብሩኬ አንተ ብልህ መሆን አለብህ። በዚህ ዘመን ደግሞ በቁርበት የምታመጣው ነገር የለም። ነገሮችን ከብዙ አቅጣጫ ነው ማየት ያለብህ። አሁን ይሄ ከራሱ ጋር የተጣላ ሰውዬ በንዴት አንድ ነገር ቢያደርግህ ለእነማዬስ ማን አላቸው? የባሰ ብቻቸውን ታስቀራቸው። ተረጋጋ፣ እንደ ስሜት አይደለም። ከአሁን በኋላ እኮ አንተ ትልቅ ሰው ነህ። አሁን እኔ ሙሴ ጋር ሄድና ተነጋግረን የሆነ ነገር እናደርጋለን። ወደዛ ክፍልን ብንፋታውማ ግልግል ነበር። በቃ ቻው፣ እደውልልሃለሁ። ራስህን ጠብቅ እሺ? እሺ በቃ አትጥፊ። እሺ ቻው።
የፌዴራል የመጀመሪያ ደረጃ ፍርድ ቤት ስድስተኛ ምድብ ችሎት ዳኛ በትሩ ሞገስ፣ ከሳሽ ሌላር ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር፣ ከሳሽ አቃቤ ሕግ፣ ተከሳሽ አቶ ሙሴ ረታ። መዝገቡ የተቀጠረው ለምርመራ ነው። ተመርምሮ ተከታዩ ፍርድ ተሰጥቷል። ፍርድ ቤቱ ከሳሽ ያቀረቡትን አቤቱታ መነሻ በማድረግ ከሳሽና የተከሳሽን ክርክር ሲያዳምጥ ከቆየ በኋላ ሰኔ 26 ቀን 2016 ዓ.ም በዋለው ችሎት መዝገቡን መርምሮ ተከሳሽ አቶ ሙሴ ረታ የመንግስት የደህንነት ቢሮ ውስጥ በሚሰሩበት ወቅት የወንጀል ምርመራ ክትትል ሽፋን በማድረግ የከሳሽ የንግድ ድርጅት እንቅስቃሴ ላይ አግባብ ያልሆነ ጫና በማሳደርና ስልጣንን ያለ አግባብ በመጠቀምና በሙስና ወንጀል ጥፋተኛ ተብሏል። ዛሬ ጥቅምት 19 ቀን 2017 ዓ.ም የዋለው ችሎት ደግሞ በአንደኛና በሁለተኛ የክስ መዝገቦች ላይ ጥፋተኛ በተባሉት አቶ ሙሴ ረታ ላይ የ3 ዓመት እስርና የ10 ሺህ ብር የገንዘብ መቀጮ ፍርድ ቤቱ ወስኗል። ከሳሽ ይግባኝ ማለት መብቱ የተጠበቀ ነው። መዝገቡ ተዘግቷል። መዝገቡ አይዞሽ በቃ መስኪ ተረጋጊ። ጉዳዩ እኮ ገና ነው አላለቀም። ሙሴ ትንሽ ልጅ እኮ አይደለሁም። ፍርዱ ሲነበብ እኮ ቆሜ ነው ያዳመጥኩት። እኔን ለማታለል መሞከር አያስፈልግም። እውነቱን መጋፈጥ እችላለሁ። ይኸውልሽ የማይሆን ተስፋ እየሰጠሁሽ አይደለም። አውቃለሁ ነገሮች ልክ አይመስሉም፣ ግን ወንጀለኛ አይደለሁም። ወንጀለኛ ለመሆንን የሚያውቀው ማን ነው? መስኪን አያሚን የሚሽን አለቆችና የሥራ ባልደረቦች የሚያውቁት ነገር እኮ ነው። እንዳትጨነቂ እኮ ነው በዚህ ደረጃ ማስረዳሽ። ፍርድ ቤቱ ግን ወንጀለኛ መሆንህን ነው የሚያውቀው። ቆይ ነገሩ እውነት ቢሆንና እስከ መጨረሻው እዚህ ብታስር እንደዚህ ቅስምሽ መሰበር ነበረበት? ጠንከር ብለሽ ለቤተሰብሽ መቆም አለብሽ። ምንድነው አልቃሻ መሆን? ለኔ እኮ አይደለም። እነማዬ እንዴት ይሆናሉ? ሰውየው ሙሉን ብር ክፈሉኝ ካልሆነ ቤቱን ለቃችሁ ውጡ እያለ እያስጨነቃቸው ነው። አልነገርኩም እንጂ እኮ በጣም ተጨንቀዋል። ቤቱን ለቃችሁ ውጡ? እንደውም እንዳጋጣሚ የሆነ ገንዘብ አግኝቼ ልኬላት ነበር። እሱንም መለሳ። በጣም ተጨንቃለች። ገንዘብ ከየት አመጣሽ? ከክላስ ልጆች ጋር የሆነ ኢቨንት ሰርተን ገንዘብ አግኝተን ነበር። ካገዛት ብዬ ልኬላት ነበር። እሱንም መለሰው። አይዞሽ በቃ የኔ ጀግና፣ ጥቂት ጊዜ ነው፣ ሁሉም ነገር ይስተካከላል። አትጨነቂ። አንቺ ብቻ ትምህርትሽ ላይ በርቺ። ቻው በቃ ልገባ ነው።
ምንድነው ጨለማ ውስጥ? ምንድነው የኔ ቆንጆ? የሙሴ ጉዳይ ነው? አዎ በጣም ጨንቆኛል። አይዞሽ የኔ ቆንጆ፣ ደግሞ ምንም አይሆንም። ፍርድ ተሰጠ እንዴ? 3 ዓመት ፈረዱበት። የምርሽ ነው? 3 ዓመት? ቆይ ቀላል ነገር ነው ቶሎ ይወጣል ምናምን ስትይኝ አልነበር እንዴ? እኔም ግራ ግብት ነው ያለኝ። ደግሞ ቶሎ ይወጣል ብዬ እኮ ሳልጠይቀው አሁንስ ሁሉ ነገር ነው ያስጠላኝ። ህይወቴ ለምን እንደዚህ እየሆነ እንደሆነ አልገባኝ። አሁንስ መሞት ነው ያማረኝ። ካም መስኪ መከራ ገፍትሮ የጣለው ነው እንጂ የገደለው የለም ይላል አባዬ። ቢበዛ ወድቆ መሰበር ነው። አይዞሽ። አይመስለኝም ጋሼ፣ ልክ አይመስሉኝም። የዚህ ሀገር መከራ ሳይገልሽ የሚፋታ አይደለም። እንቺ ተጭበት ያረጋጋሻል። ቻሌንጅ እንደ ተራራ ተከምሮ ስናየው የሚናዳ ይመስላል። ልክ አናቱ ላይ ስትቆሚበት ግን ሜዳ ነው። ያንቺ ሶድሽን ግን ነበር ወይ ወድሽ? መስኪ ዛሬ እንዴት እንደተዋረድኩ ልንገርሽ። አንድ ጓደኛዬ ደወለችልኝና ብዙ ሰው የሚፈለግበት ኦዲሽን አለ ብላ ጠቆመች። ከዛ ሄድኩ። ከዛ ሙሉ ስም ሄለን ሲዩ። እሺ ሄለን፣ የተወለድሽበትን ዓመተ ምህረትና ቀን ግለጭልኝ። 1994 ጥቅምት 19። የቤት አያያዝ ላይ እንዴት ነሽ? ጥሩ ነው። የቤት መገልገያ ማሽኖች አጠቃቀም ላይ ለምሳሌ አለ ዋሽንግ ማሽን አለ፣ ኦቨን አለ፣ ስቶቭ አለ፣ ቫኪዩም ክሊነር አለ፣ መተኮሽ አለ፣ አይረኒንግ የምንለው እሱን አጠቃቀምስ እንዴት ነሽ? ችግር የለውም ይችላል። እሺ ፓስፖርት ይዘሻል? ፓስፖርት ፓስፖርት ሳትይዥ እንዴት ትመጫለሽ? እሺ በቃ ተይው በቃ። አንድ ነገር ጠይቅሽ፣ በአረብ ሀገር ባለጸጎች ቤት እየሰራሽ ነው በል። ስትሰሪ ደግሞ ግጭቶች ይፈጠራሉ። ከአሰሪሽ ጋር ከማዳምሽ ጋር የግጭት አፈታትሽ ምን ይመስላል? እሱ ላይ እስቲ የጸባችን መንስኤ ምንድን? ለምሳሌ የምትሰሪበት ቤት እቃ ይጠፋል፣ ሰረቀሽ ልትባይ ትችያለሽ።
ማዳም እመኑ በፍጹም እኔ በጭራሽ አልወሰድኩም ይኸው ካላመናችሁ ፈትሹኝ ለራሴ የሰው ሀገር ሰው ይኸው ከዚህ ውጭ ምን ገመና አለኝ ካስቀመጥኩም እዚህ ውስጥ ነው የማስቀምጠው ይኸው ፈትሹኝ አይ ጊዜ አይ ቀን ስንቱን ያጎረሰ እጅ ዛሬ ሌባ ይባል እኔ ዛሬ ቀን ጥሎኝ እንጂ ሌባ ከምባል ወይ ከምሰርቅ ሞቴን የምመርጥ ጨዋ ያሳደገኝ ቅምጥል ልጅ ነበርኩ አልገባኝም እኔ ምንድነው የምትዩ እንዴ አሰሪሽ እኮ የጠፋባትን ዕቃ የመጠየቅ መብት አላት ይኸውልሽ እህቴ ሌላም ጊዜ የምነግርሽ ነገር ቢኖር በዚህ አይነት ሰጣ ገባ ውስጥ አንድ ችግር ቢደርስብሽ በኋላ ማን ያለ ልትይ ነው ይኸውልሽ እኔ ልምከርሽ አሰሪሽ ላይ እንደዚህ መጮህና መመራቀር እኮ አትችም አሰሪሽ የፈለገችውን ልትናገርሽ ትችላለች ደግሞ ህይወትሽ እኮ በእነሱ እጅ ላይ ነው ያለሽ ይሄንም አትርሺ ቆይ ፊልሙ ስለምንድን ነው ፊልም ነው የምታወሪው ኦዲሽን መስሎኝ እንዴ ኢንተርቪው ስለምንድን ነው እኛ ወደ አረብ ሀገር የሚሄዱ ሴቶችን እየመለመልን ነው ወይኔ ሄለ ቀላል ተፍታተብኝ እንዴ ወይኔ ሄለ እኔ ምልሽ ለምን አንጠጣ ሳይሸለቀር ቤተነሽን ዘንጥ እኔ የምልሽ ወይ የበቀደም ዕለት ሰውዬ ይኖራል ለምንሽ ከወጣን አይቀር ብዬ ነው በዛ ላይ ደግሞ ገንዘብ ያስፈልገኛል ችግር የለም ከፈለግሽ እናመቻቻለን
ወይ ፍቅር ምን ፍቅር 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 ይዞኛል እንደ ወይኔ ምን ይሻለኛል? እስኪ አትማዘዝብኝ። አንተ ግን ምን አስበህ ነው? የእውነታውንስ ምንም ፍላጎት እየገባኝ አይደለም። ማለት ምን ተፈጠረ? ምን ማለት ነው? ምን ተፈጠረ ማለት? በስንት መከራ ሳምኛ ያመጣዋትን ልጅ ጦጣ ታረጋታለህ እንዴ? ተይ እንጂ ቆንጆ ብስጭጭት ማትረፍ። የቀልድኩ አይደለም። እናውድ በእናትህ ለምንድን ነው ትናንትና ማታ ሰውየውን ይዘው ያልመጣኸው? እሱን ያበሳጨሽ? እንዴት አያበሳጨኝም? ይኸውልሽ እኔ ቆንጆ ይሄ ነገር ባሰብነው መልኩ እንዴት ትፈልጊያለሽ? ማድረግ ያለብኝ ነው ያደረኩት። አልገባኝም። ስሚ ሄሎ፣ እነዚህን ሰዎች በፈለገችው ሰዓት ማግኘት እንደምችል ካመነች እኛ ባሰብነው መልኩ ላናስኬደው እንችላለን። ማታ ያደረኩት ነገር የስነ ልቦና ጨዋታ ነው። ገብቶሻል? እንደሱ አይነት ሴቶች ድንጋይ የሆነ ልብ ነው ያላቸው። ከልጅነት ጀምሮ የተገነባ ኢጎ ስላለ እሱ መተንፈስ አለበት። አሸናፊ መሆኗን እያመነች ያደገች ልጅ ናት። ይሄ ደግሞ ለኛ ቢዝነስ ጥሩ አይደለም። በፈለገችው ሰዓት የምትፈልገውን ካገኘች ቀምሽ ይልጣ ማለት አይደለም። ነው ዋናው ግባችን ካምፓስም እንድትቀላቀል ማድረግ ነው። በነገራችን ላይ ዲማን ቀጥሬዋለሁ።